አናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የሰራዊቱን ጠንካራ ምት መቋቋም ተስኖት ተበታትኖ በየጥሻው የተሰገሰገውን ዘራፊ ቡድን አድኖ የመደምሰስ ተግባር ተጠናክሮ መቀጠሉን ተገለጸ። ከነገሌ ጋር ናችሁ ትፈልጋላችሁ ገንዘብ አምጡ በማለት የሚያስፈራሩ ተረኛ ሌቦችና አጭበርባሪዎች እንዳሉ መረጃ ደርሶኛል ሲሉ ኮሚሽነሩ ተናገሩ። የቀድሞ የአዲስ አበባ ከተማ አስተዳደር የምርታማነት ማሻሻያ ልቀት ማዕከል ዲንን ጨምሮ 24 ግለሰቦች ከባድ የሙስና ወንጀል ክስ ተመሰረተባቸው። በአሜሪካ እርዳታ ስረዛ ምክንያት በሚቀጥሉት 5 ዓመታት የ14 ሚሊዮን ሰዎች ህይወት ሊያልፍ እንደሚችል ተጠቆመ። ብራንች ተመልካቾቻችን ከመሃል ሚዲያ እነዚህን ያሉትን ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲይዙ ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት ተጋብዛችኋል። አብራችን ነው። የለቡ ቅምጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል። አሁንም አረፈደም። በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት ይሁኑ። ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት 40% በ3 ዓመት ከፍለው 60% ደግሞ ቤቱን የኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። ከ487,000 ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው ዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን ፈጥነው ከታች ባለው ስልክ ይደውሉ። በቅድሚያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሬሲ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ጠዋት በሬስ ኦፍ ሆፕ ጉባኤ ለመሳተፍ አዲስ አበባ ከመጡት የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሬሲ ጋር ተገናኝተናል ብለዋል። የዓለም አቀፍ አቶሚክ ኃይል በኢትዮጵያ የሚያደርገውን ድጋፍ በካንሰር ሕክምና ክብካቤ፣ የእንስሳት ጤና፣ የጸጸፍ ላይ ዝንብ ማጥፊያ፣ በኒውክሌር ኢንጂነሪንግ እና የቁጥጥር ማዕቀፎች ላይ ያተኮረ ነው ሲሉም ገልጿል። ውይይታችን በመካሄድ ላይ ባሉ ድጋፎችና የወደፊት የትብብር ዕድሎች ላይ ያተኮረ ነበር ሲሉም አስታውቀዋል። የሕዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አጸደቀም። በምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ መሬት የመንግስትና የሕዝብ እንደመሆኑ ለኢንቨስትመንት የሚመጡ ዜጎች መሬቱን የመሸጥና የመለወጥ መብት ያለባቸው ብሏል። ኢትዮጵያውያንን መብት በማይነካ መልኩ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት በመሆን ኢንቨስትመንት ላይ እንዲሰማሩ ስራዎች ይሰራል ሲሉም ገልጿል። የውጭ ሀገር ዜጎች ወደ ኢትዮጵያ ገብተው በመኖሪያ ቤት ባለቤትነት ላይ ኢንቨስት እንዲያደርጉ የተቀመጠው የገንዘብ መጠን $150,000 ነው። የተቀመጠው የገንዘብ መጠን $150,000 ሲሆን በጊዜ ሂደት የተሻሻለ ይሄዳልም ተብሏል። በሌላ ዜና የገንዘብ ሚኒስትር አህመድ ሺዴ በሚቀጥለው በጀት ዓመት ክልሎች የንብረት ታክስን ሙሉ ለሙሉ ተግባራዊ ማድረግ ይጀምራል ብለዋል። ይህንን ያሉት በተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 41ኛ መደበኛ ስብሰባ ላይ ተገኝተው በፌዴራል መንግስት የ2018 ረቂቅ በጀት ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ከዚህ በፊት ባልተለመደ መልኩ ዕዳ እየከፈለ የሚገኘው መንግስት የሚሰጣቸው አገልግሎቶች ገቢ ያገኘ መምጣቱን መጥቷል ያሉ ሲሆን ገቢ የሚያስገኝ አገልግሎት አክሳሪ ነው ብሏል። በአዲስ አበባ የንብረት ታክስ ክፍያ ተግባራዊ መደረጉን በማስታወስ በሚቀጥለው በጀት ዓመት የንብረት ታክስ በክልሎች ሙሉ ለሙሉ ተግባራዊ ማድረግ ይጀመራል ሲሉም ተናግረዋል። የ2017 በጀት ዓመት ከ6,000 በላይ ምርመራዎችን በማከናወን ከ5,600 በላይ ተጠርጣሪዎች በቁጥጥር ስር ውለዋል ሲል የፌዴራል ፖሊስ ገለጸ። የፌዴራል ፖሊስ ወንጀል ምርመራ ቢሮ ኦፕሬሽን ዋና መምሪያ ኃላፊና የወንጀል ምርመራ ቢሮ ኃላፊ ተወካይ ሙሊሳ አብዲሳ በሰጡት መግለጫ ቢሮ በሽብር ወንጀል፣ ታክስ ማጭበርበርና መሰል ወንጀሎች ላይ ምርመራዎችን እንደሚያከናውን ተናግሯል። ከተቋማትና ህብረተሰብ ጋር በተሰራው ስራ ህብረተሰቡን የሚያወናብዱ ሐሰተኛ መረጃዎችን በአጠረ ጊዜ በማጋለጥ ተሳታፊዎች በህግ እንዲጠየቁ ማድረግ ጨምሮ ከውስጥና ከውጭ በተደራጀ የሽብር ወንጀል ለመፈጸም የሞከሩ
ከ450 በላይ ተጠርጣሪዎች ወደ ህግ ማቅረቡን አብራርቷል። በሞባይል ባንኪንግ ወንጀል ዋና ተዋናዮች ከ80 በላይ ተጠርጣሪዎችን በሙስና ወንጀል 260 በህገ ወጥ መሳሪያ ዝውውርና ሌሎች የኮንትሮባንድ እቃዎች ላይ የተሰማሩ 143 ተጠርጣሪዎችን በአደንዛዥ እጽ ዝውውር የተሳተፉ የውጭ ዜጎችን ጨምሮ 86 ተጠርጣሪዎችንና 25 በህገ ወጥ የሰዎች ዝውውር የተሰማሩ ተጠርጣሪዎችን በቁጥጥር ስር መዋሉን ገልጿል። በዚህ ዓመት ከፍተኛ የማጭበርበር ወንጀል ምንጫቸው ባልታወቁ የኦንላይን ግብይቶች፣ የሞባይል ባንኪንግ፣ የተለያዩ የኦንላይን አገልግሎቶች መፈጸሙን የተናገሩት ኃላፊው ማህበረሰቡ ከመሰል መጭበርበሮች ራሱን እንዲጠብቅ አሳስቧል። በተጨማሪም ቴክኖሎጂን በመጠቀም በተሰሩ ስራዎች አበረታች ውጤት መገኘቱን አንስቷል። የፎሬንሲክ ምርመራ ስራን ለማሳደግ በተሰራው ስራ የዲኤንኤ ምርመራ፣ የእሳት ቃጠሎና የአደንዛዥ እጽ ዝውውርን ሳይንሳዊ በሆነ መንገድ በመመርመር በፍጥነት መለየት መቻሉን ተናግሯል። በተያያዘው በጀት ዓመት ከ6000 በላይ ምርመራዎችን በማከናወን ከ5600 በላይ ተጠርጣሪዎችን በቁጥጥር ስር መዋሉን ያስታወቀው የፌዴራል ፖሊስ 1000 የሚደርሱ ተጠርጣሪዎች የጥፋተኝነት ውሳኔ እንዲያገኙ ተደርጓል ብሏል። በአጠቃላይ 104 ቢሊዮን ብር የሚገመት ጉዳት የደረሰባቸውን የምርመራ መዝገቦች በማከለ መልኩ ለመስራት ተችሏል ነው ያለው። ማህበረሰቡ ወንጀልን ለመከላከል በሚሰራው ዘርፈ ብዙ ተግባር ተሳትፎና ትብብሩን አጠናክሮ እንዲቀጥልም ጥሪ አቅርበዋል። በሰሜን ወሎ ዞን ጋሸና ከተማ ሲንቀሳቀሱ የነበሩ ጽንፈኞች መንግስት ያቀረበውን የሰላም ጥሪ በመቀበል እጃቸውን ሰጥቷል። የክፍለ ጦሩ ዋና አዛዥ ኮሎኔል ደሞዝ መንግስቴ እንደ ሀገር የሚደቀንብንን ማናቸውንም አይነት ችግር በጋራ መፍታት ሲገባ ቡድን በመመስረት እና የሰላም ጸር በመሆን ሀገርንና ህዝብን ሰላም ማሳጣት ተገቢ አይደለም ብሏል። በሰላም እጃቸውን የሰጡት የቡድን አባላትም የሰላም አጋዥ በመሆን ህዝባቸውንና ሀገራቸውን መካስ እንዳለባቸው ጠቁሟል። በተመሳሳይ በ6ኛ ዕዝ መከታ ክፍለ ጦር 1 ሬጅመንት በሰሜን ሸዋ ዞን በድራ ወረዳ በባቦድሪ ቀበሌ በሽብር ቡድን ላይ ጠንካራ እርምጃ መወሰዱን የሬጅመንቱ ምክትል አዛዥ ሻምበል ጌታሁን ተስፋዬ ተናግሯል። የአሸባሪውን ኃይል ርዝራዥ እግር በእግር ተከታትሎ የመደምሰስ ዘመቻ ተጠናክሮ መቀጠሉን የገለጹት ምክትል አዛዥ የሬጅመንቱ አባላት እየወሰዱ ያለውን ጠንካራ እርምጃ መቋቋም ተስኖት በየጥሻው መበታቱን ገልጸው እርምጃው ተጠናክሮ መቀጠሉንም ተናግረዋል። በ6ኛ ዕዝ ጋሻ ክፍለ ጦር 1 ሬጅመንት በሰሜን ሸዋ ዞን ሱሉልታ ወረዳ ቃጫ ቀበሌ ስር በዘረፋ ተግባር ተሰማርቶ በነበረው የጥፋት ቡድን ላይ በተወሰደው እርምጃ በርካቶች መደምሰስ መቻሉን መቶ አለቃ ጌትነት ሙልቀን ተናግሯል። የአሸባሪው ሸኔ ርዝራዦች አድኖ የመደምሰስ ተግባር ተጠናክሮ መቀጠሉን የገለጹት አዛዡ የሰራዊቱን ጠንካራ ምት መቋቋም ተስኖት ተፈታትኖ በየጥሻው የተገሰገሰውን ዘራፊ ቡድን አድኖ የመደምሰስ ተግባራችን ተጠናክሮ ቀጥሏል ብሏል። በነበረው ዘመቻም የጥፋት ቡድኑን መማረክና መሳሪያና ተተኳሽ በቁጥጥር ስር መዋል መቻሉን ዘገባው አስታውሷል። ከነ ገሌ ጋር ናችሁ ትፈልጋላችሁ ገንዘብ አምጡ በማለት የሚያስፈራሩ ተረኛ ሌቦችና አጭበርባሪዎች እንዳሉ መረጃ ደርሶኛል ሲል ኮሚሽነሩ ተናገሩ። በቅርቡ የሲዳማ ክልል ፖሊስ ኮሚሽነር በመሆን የተሾሙት ተስፋዬ ኢብሶም ባለፉት 4 እና 5 ዓመታት በክልሉ የጸጥታ መዋቅር ውስጥ ይስተዋሉ የነበሩ ህገወጥነትና ስርዓት አልበኝነትን ለማስተካከል የክልሉ መንግስት ቁርጠኛ አቋም ወስዶ በመስራት ላይ መሆኑን ገልጿል። ስልጣንን መከታ በማድረግ ህገወጥ ድርጊቶችን ሲፈጽሙና ሲያስፈጽሙ የነበሩ ባለስልጣናት፣ ደላሎችና ኮንትሮባንዲስቶችን እንዲሁም በጸጥታ ተቋም ውስጥ የጥቅም ትስስር በመፍጠር በተደራጀ መንገድ የሌብነት መረብ ከላይ እስከ ታች በመዘርጋት ሲጠቀሙ የነበሩ ግለሰቦችን ለህግ የማቅረብና ተጠያቂ የማድረግ ስራዎች እየተሰሩ ናቸው ብሏል። ለዚህም ስራ የህብረተሰቡ ድጋፍና ትብብር በጣም አስፈላጊ ነው ሲሉም ተደምጧል። ኮሚሽነሩ ወሮበሎች ሲሉ የጠሯቸው የተወሰኑ ግለሰቦች የህግ ማስከበሩን ተግባር ሽፋን በማድረግ የህግ አስከባሪዎች በመምሰል ግለሰቦችን ከና እገሌ ጋር ናችሁ ትፈልጋላችሁና ገንዘብ አምጡ በማለት ሰዎችን የሚያስፈራሩ ተረኛ ሌቦችና አጭበርባሪዎች እየተንቀሳቀሱ ስለመሆናቸው መረጃ ደርሶኛል ሲል አስታውቋል። ኮሚሽነሩ ተስፋዬ ደቢሶ በወንጀል የተጠረጠረና በህግ የሚፈለግ ሰው ካለም በህጋዊ መንገድ እንጂ የሚያስፈራሩ ሰላዮችን በማሰማራት የሚሰራ እንዳልሆነ ታውቆ ማህበረሰቡ እንዲህ አይነት ተግባር ከሚፈጽሙ አካላት እንዲጠነቀቅና እንዲህ አይነት ተግባር ቢያጋጥመው ለፖሊስ ኮሚሽን ጥቆማ እንዲሰጥ አሳስቧል።
የሲዳማ ክልል በጸጥታው ዘርፍ እያካሄደ ባለ ሪፎርም ከዚህ ቀደም በየደረጃው ለሰላምና ጸጥታ ተቋማት ተጠሪ የነበሩን የፖሊስ መዋቅር ለየመዋቅሩ አስተዳዳሪዎች እንዲሆን በማድረግ የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበሩትን አቶ አለማይ ጢሞቴዎስን ያለመከሰስ መብት አስነስቶ በቁጥጥር ስር ያዋላቸው ሲሆን የቀድሞ የክልል ፖሊስ ኮሚሽነር ከስልጣን ማንሳቱም አይዘነጋም። የሰሜን ምስራቅ እዝ ኮር ዋና አዛዥ ብርጋዴር ጀነራል ዘውዱ ሰጣርጌ በሰሜን ወሎ ዞን መርሳ ወረዳ ነዋሪዎች ጋር በተደረገው ውይይት ሰራዊቱ በአስቸጋሪ አየር ንብረት እየተፈተነ የማህበረሰቡን ደህንነት በማስቀደም ፈታኝ ግዳጆችን እየተወጣ መሆኑን ገልጸው አሁን ላይ ማህበረሰቡ ከስጋት ወጥቶ ሙሉ በሙሉ ወደ ቀደመ እንቅስቃሴው እንዲመለስ ተደርጓል ብሏል። ለግዳጅ አፈጻጸሙ ማህበረሰቡ ከመረጃ መስጠት ጀምሮ ከሰራዊቱ ጎን በመሰለፍ ባደረገው አስተዋጽኦ በአጭር ጊዜ የህገ ወጥ ቡድኑን አባላት ወደ ሰላማዊ እንቅስቃሴ በመመለስ የህዝቡን ሰላም ስጋት መቅረፍ መቻሉን አስረድቷል። የሰሜን ወሎ ዞን አስተዳዳሪ አቶ አራጊ መር በበኩላቸው ማህበረሰቡ አሁን ላይ ሰራዊቱ የቀጠናውን ሰላም ለማረጋገጥ የሚከፍለውን መስዋዕትነት በመረዳትና ከጎኑ በመሰለፍ ያለውን ትብብር በማጠናከር ለሰራዊቱ ተልዕኮ ስኬት የራሱን አስተዋጽኦ እያበረከተ ይገኛል ብሏል። ዋና አስተዳዳሪው የህዝቡን ሰላም ወደ ነበረበት ለመመለስ መስዋዕትነት የከፈልና ቀጠናውን ነጻ ማድረግ የቻለ ሰራዊት መሆኑን በመገንዘብ በቀጣይም ድጋፋቸውን አጠናክረው እንደሚቀጥሉ ተናግረዋል። ነዋሪዎች በበኩላቸው ቡድኑ አሁን ላይ ይታገልለታል የሚለውን ማህበረሰብ በማገትና ንብረቱን በመዝረፍ የታሪካዊ ጠላቶችን ጉዳይ አስፈጻሚ መሆኑን በተግባር እያሳየ እንደሚገኝ ገልጸው ይህንን ዘመቻ ለማስቆም ከሰራዊታችን ጎን በመሰለፍ የራሳችንን ሰላም በራሳችን ልናስጠብቅ ይገባል ብለዋል። የአዲስ አበባ ከተማ አስተዳደር አስገንብቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስረከበው አዲሱ ህንጻ ዘመኑን የዋጀ ጥራት ያለውና ቃል በተግባር የተገለጠበት መሆኑን ከንቲባ አዳነች አቤቤ ገለጹ። ከተማ አስተዳደሩ በመልሶ ማልማት ምክንያት በተነሳው ቤተክርስቲያኗ ህንጻ ምትክ አዲስ ያስገነባውን ሁለገብ ህንጻ ግንባታ አጠናቆ ማስመረቅ ለቤተክርስቲያኗ ዛሬ አስረክቧል። ህንጻው በከንቲባ አዳነች አቤቤና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዛሬው ዕለት ተመርቆ ለአገልግሎት ክፍት ተደርጓል። ከንቲባ አዳነች አቤቤ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የህንጻውን ቁልፍ አስረክቧል። ከንቲባ አዳነች አቤቤ በዚህ ወቅት ህንጻው ቃል በተግባር የተገለጸበት መሆኑን ገልጸው ህንጻው የመተማመን አብሮ የመስራትና የመተባበር ውጤት ነው ብሏል። በታቀደው ጊዜ ውስጥ የህንጻው ግንባታ መጠናቀቁን ጠቅሞ ይህ ህንጻ ጥራት ያለው ባለሰባት ወለል የተሽከርካሪ ማቆሚያም ያለው መሆኑን ተናግሯል። የሁለገብ ህንጻው ግንባታ ሙሉ ወጪ በከተማ አስተዳደሩ የተሸፈነ መሆኑና ግንባታው በፍጥነት በጥራትና በተያዘለት ጊዜ መጠናቀቁን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኮሪደር ልማት ስራ ውጤታማ እንዲሆን ምሳሌነት ያለው ተግባርና ውሳኔ በመወሰን የበኩሏን በማበርከት ላይ መሆኗን ገልጸው ምስጋናም አቅርበዋል። የከተማ አስተዳደሩ ቤተክርስቲያኗ ለምታከናውናቸው ስራዎች ስኬት ተገቢውን አገልግሎት ለመስጠት ሁልጊዜም ዝግጁ መሆኑንም አረጋግጧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የከተማ አስተዳደሩ ዘመናዊ ህንጻውን በራሱ ወጪ አስገንብቶ ማስረከቡ ምስጋናቸውን አቅርበዋል። ህንጻው ለቤተክርስቲያን አገልግሎት የሚውልና በተያዘለት ጊዜ ወቅቱን በዋጀ መልኩ መጠናቀቁንም ጠቁሟል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ በበኩላቸው ልማት የበጎ ሀሳብ ውጤት መሆኑን ገልጿል። ቤተክርስቲያኗ የልማት ተባባሪነትና ጋርነቷን አጠናክራ እንደምትቀጥልም አረጋግጧል። በዚህ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እውቅናና ሽልማት አበርክታለች። የህንጻውን ግንባታ ሰኔ 21 ቀን 2016 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ብፁዓን ሊቃነ ጳጳሳት እንዲሁም የከተማ አስተዳደሩ የስራ ኃላፊዎች ማስጀመራቸው ይታወቃል። የኢትዮጵያ መከላከያ ሰራዊት ሙዚየም የዲዛይን ስራው ተጠናቆ የግንባታ ስራው ለመጀመር የመጀመሪያ ዙር የፈንድ ማሰባሰብ ውይይት ከመከላከያ ክብር አባላት ጋር ተደርጓል። የመከላከያ ሚኒስቴር ወታደራዊ ቅርስና ጥናት አስተዳደር ዳይሬክቶሬት ዳይሬክተር ሜጀር ጀነራል ጥሩያ ሰፌ ከለውጥ ወዲህ ተቋማችን በሪፎርም ውስጥ በማለፍ በርካታ ወቅቱንና ጊዜውን የዋጀ ወታደራዊ ተግባር እየፈጸመ ይገኛል። ከእነዚህ አብይ ጉዳዮች መካከል አንዱ በትኩረት እየተሰራ የሚገኘው የወታደራዊ ሙዚየም ግንባታ ነው ብሏል። የወታደራዊ ሙዚየም ኢትዮጵያ በውትድርናው ዘርፍ ላይ ያከናወነቻቸውንና እየፈጸመቻቸው የሚገኙትን ታላላቅ ወታደራዊ ጉዳዮች አጠቃሎ የያዘ ግዙፍ የግንባታ ስራ መሆኑን ተናግሯል።
የተጠናቀቀውን የወታደራዊ ሙዚየም ኪነ ህንጻ የንድፈ ስራ በፎቶና በተንቀሳቃሽ ምስል የተመለከቱት የውይይቱ ተሳታፊዎች የኢትዮጵያ መከላከያ ሰራዊት የክብር አባልነት በተመለከቱት ነገር መደነቃቸውን በመግለጽ እንዲህ ያለ የቀደመውንና አሁን ያለውን ትውልድ የሚያገናኝ የታሪክ ድልድይ ሲገነባ ተቋሙ ብቻውን ሳይሆን ሀገር ወዳድ ኢትዮጵያዊ ሁሉ የራሱን አሻራ ሊያሳርፍበት ይገባል ብለዋል። የመከላከያ ክብር አባላት እንደ አንድ ሀገር ወዳድ ኢትዮጵያዊ ዜጋም በዚህ በጎ ዓላማ ላይ የራሳቸውን ድርሻ በመወጣት ራሳቸውን የታሪኩ አካል ለማድረግ ዝግጁ መሆናቸውንም ገልጿል። ከ11 በላይ የሀገር ውስጥና የውጭ ባለሙያዎች የተሳተፉበት ይህ የኪነ ህንጻ ንድፍ ዘመናዊ የህንጻ ግንባታ ጥበብን የተከተለና የኢትዮጵያን ባህልና ታሪክ ግምት ውስጥ ያስገባ የውትድርና ታሪካችን ለትውልድ ለማስተላለፍ ጉልህ ሚና የሚጫወት መሆኑንም ተገልጿል። ይህንን ግዙፍ የግንባታ ስራ ለማጠናቀቅ ከ9.9 ቢሊዮን ብር በላይ የሚደርስ ገንዘብ የሚያስፈልግ ሲሆን ይህንንም ሰራዊቱ የህዝብን ድጋፍ በጠየቀ ጊዜ ሁሉ እጁ የማይታጠፈው ለጋሱ የኢትዮጵያ ህዝብ በመተባበር የራሱን ታሪክ በዚህ ታላቅ ግንባታ ላይ እንደሚያስቀምጥ እምነታቸው መሆኑን ሜጀር ጀነራል ጥሩያ ሰፊም ተናግረዋል። ሳፋሪኮም ኢትዮጵያ አገልግሎት ፍቃዱን በተረከበ በ4 ዓመታት ጊዜ ውስጥ በሀገሪቱ ዙሪያ ያሉት የ90 ቀናት ንቁ ደንበኞች ቁጥር 10 ሚሊዮን መድረሱን ይፋ አድርጓል። የግል ቴሌኮም አቅራቢ ድርጅት የሆነው ሳፋሪኮም ኢትዮጵያ በአሁኑ ሰዓት የአራተኛ ትውልድ ኔትወርክ ከኢትዮጵያ ህዝብ ውስጥ ከግማሽ በላይ ለሚሆነው ተደራሽ ማድረጉን የገለጸ ሲሆን ለዚህም ከ150 በላይ በሆኑ ከተሞች 3141 የኔትወርክ ማማዎችን መገንባቱን ገልጿል። የሳፋሪኮም ኢትዮጵያ ቺፍ ኤክስተርናል ኦፊሰር አቶ ወንድራለም አድማሱ ሳፋሪኮም የመጠንከር የመወዳደርና ቀና ብሎ የመጓዝ ሂደት ላይ ነው ሲሉ ተናግሯል። አቶ ወንድራለም አድማስ በዝርዝር በሰጡት ሐሳብም 10 ሚሊዮን ንቁ ደንበኞች ማለትም ባለፉት 90 ቀናት ውስጥ የደወለ ወይም መልእክት የተቀበለ ማለት ነው ሲሉ ተናግሯል። እንደ ምንጮች ገለጻ ባለፉት 90 ቀናት ካልደወለ ወይም ካርድ ካልሞላ ከኛ ዳታ ቤዝ ውስጥ ይወጣል፣ ከደወለ ወይም ካርድ ከሞላ ወደ ዳታ ቤዛችን ይገባል። ስለዚህ 10 ሚሊዮን ንቁ ደንበኛ ስንል ገንዘብ የምናገኝበት ትክክለኛ ደንበኛችን ነው ሲሉ አብራርቷል። 3141 ታወሮች በጣራ ላይና ግሪን ፊልድ ላይ እሱን የተወሰኑ ሳይቶችን ከኢትዮ ቴሌኮም ጋር በጋራ ነው የምንጠቀመው። ለዚህም ኢትዮ ቴሌኮም ጥሩ ገቢ ያገኛል ሲሉም ተናግሯል። ዋናውና የሚባሉ ከተሞች አዳርሰናል። ከዚህ በኋላ ወደ ሌሎች ከተሞችም እንደርሳለን። ለዚህም ከ1.5 ቢሊዮን ዶላር በላይ ተጨማሪ ኢንቨስት እናድርጋለን ሲሉም ተናግሯል። በአሁኑ ሰዓት ከኮሪደር ልማት ጋር በተገናኘ የፋይበር መቆረጥ አለሱም መፍትሄ በሚሰጥ መልኩ እየተሰራ ነው ሲሉም ገልጿል። በመላ ሀገሪቱ ነው የምንንቀሳቀሰው። እቃዎች ተጭነው ነው የሚሄዱት። በአንዳንድ አካባቢዎች ላይ እንደማንኛውም ሰው እክል ሊገጥመን ይችላል። ነገር ግን የተጋነነ ነገር አለ ብዬ አላስብም ሲሉም ተናግሯል። በጸጥታ ችግር አለባቸው የሚባሉ የአማራ የኦሮሚያና የትግራይ ክልል አካባቢዎች ላይ ከችግሩ በፊት የተተከሉ የኔትወርክ ማማዎች ላይ አንዲት ዕቃ አልተነካብንም ሲሉም ምስክርነታቸውን ሰጥተዋል። ከ15 ሚሊዮን ብር በላይ ለግል ጥቅም በመዋል የተጠረጠሩ የቀድሞ የአዲስ አበባ ከተማ አስተዳደር የምርታማነት ማሻሻያ ልቀት ማዕከል ዲንን ጨምሮ 24 ግለሰቦች ከባድ የሙስና ወንጀል ክስ ተመሰረተባቸው። ክሱ የተመሰረተው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ጉዳዮች ችሎት ነው። ተከሳሾቹ ፍሬው አመነ በምርታማነት ማሻሻያ ልቀት ማዕከል ዲን፣ ተፈሪ ፈይሳ የማዕከሉ ምክትል ዲንና ኢንተርፕረነርሺፕ አሰልጣኝ፣ ሃይማኖት አቡነ በማዕከሉ ምክትል ዲን፣ ወይዘሮ አሊማ መሐመድ ፋይናንስ ዳይሬክተር፣ ሶስና መሐመድ ግዢ ዳይሬክተርና እንግዳ ወንድ አፍራሽ የኦዲት ዳይሬክተርን ጨምሮ 24 ናቸው። አንደኛ ክስ በአንደኛ፣ 3ኛ፣ 4ኛ፣ 5ኛ፣ 8ኛ፣ 9ኛ፣ 10ኛ፣ 11ኛ፣ 12ኛና 13ኛ ተከሳሾች ላይ የቀረበ ሲሆን በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀ እና የሙስና ወንጀሎችን ለመደንገግ የወጣው አዋጅ ቁጥር 881/2007 አንቀጽ 9 ንዑስ አንቀጽ 1 ሀሌታና 2 ላይ የተመላከተውን በመተላለፍ የማይገባ ጥቅም ለራሳቸው ለማግኘት ወይም ለሌላ ለማስገኘትና በመንግስት ላይ ጉዳት ለማድረስ በማሰብ የሚል ነው። አንደኛ፣ 3ኛ፣ 4ኛና 8ኛ ተከሳሾች ላይ ክፍያ መስጠት ያለበት ለጥቃቅን አነስተኛ ተቋማት የሚሰጥ ስልጠና በተቋሙ የሚሰጡ ስልጠናዎች ያለ ክፍያ መስጠት ያለበት መሆኑን የሚገልጸውን የአሰራር መመሪያ በመተላለፍ፣ 3ኛ ተከሳሽ አበል ክፍያ እንዲፈጸም በደብዳቤ በመጠየቅ፣ አንደኛ ተከሳሽ ክፍያውን በመፍቀድ በማጽደቅ ከ459,000 ብር በላይ
ወደ 11ኛ ተከሳሽ የኢትዮጵያ ንግድ ባንክ ሂሳብ ቁጥር በማስተላለፍ ለግል ጥቅማቸው ያዋሉና ያላግባብ የስልጠና አበል ክፍያ የከፈሉ በመሆን ነው። አንደኛና 8ኛ ተከሳሾች የስልጠና አበል 200,000 ብር ወደ 11ኛ ተከሳሽ የኢትዮጵያ ንግድ ባንክ ሂሳብ በማስተላለፍ ለግል ጥቅማቸው ያዋሉ ሲሆን ያላግባብ የስልጠና አበል ክፍያ በመክፈል አንደኛ 4ኛና 8ኛ ተከሳሾች 8ኛ ተከሳሽ የክፍያ ሂሳብ በማዘጋጀት በመመሪያ መሰረት ሁሉም ቅድመ ሁኔታዎች ባልተሟላበት ሁኔታና ሊከፈል የማይገባው ክፍያ 300,000 ብር እንዲከፈል በማድረግ በአራተኛ ተከሳሽ የክፍያ ሂሳብ ፈቃደኝነትና አረጋጋጭነት እንዲሁም በአንደኛ ተከሳሽ ክፍያን በማጽደቅ 143,000 ብር ያላግባብ የውል አበል ክፍያ እንዲፈጸም ያደረጉ በመሆኑ ነው። በአጠቃላይ ተከሳሾቹ የተቋሙ ኃላፊዎችና ሰራተኞች በመሆናቸው የሰጣቸውን ኃላፊነት በግልጽ ተግባር በመተላለፍ ከተቋሙ ባንክ ሂሳብ ቁጥር በድምሩ 2,400,000 ብር ወደ ራሳቸውና የተለያዩ አካላት ባንክ ሂሳብ በማስተላለፍ ለግል ጥቅም በማዋልና በዚሁ ልክ በማዕከሉ ላይ ጉዳት እንዲደርስ ያደረጉ መሆናቸው በዋና ወንጀል አድራጊነት ተከፋይ በመሆን በፈጸሙት ስልጣንን ያላግባብ መገልገል ከባድ የሙስና ወንጀል ተከሷል። ሁለተኛ ክስ በተመሳሳይ በአንደኛ 3ኛ 4ኛና 13ኛ ተከሳሾች ላይ የቀረበ ሲሆን ተከሳሾቹ በማዕከሉ በኃላፊነትና ሰራተኝነት ተመድበው በሚሰሩበት ወቅት የማዕከሉን የአሰራር መመሪያ በመተላለፍ ወደ ማዕከሉ ገቢ መደረግ ያለበትን የአገልግሎት ክፍያ በድምሩ 4,750,790 ብር ወደ ግለሰቦችና ወደ ራሳቸው ባንክ ሂሳብ ገቢ ማድረጋቸው በክሱም ተዘርዝሯል። ሶስተኛ ክስ ደግሞ በአንደኛ 4ኛ 6ኛ 9ኛ 13ኛ 14ኛ 15ኛ 16ኛ 17ኛ 18ኛ 19ኛና 21ኛ ተከሳሾች ላይ ብቻ የቀረበ ሲሆን ተከሳሾቹ የመንግስትን መመሪያ በመተላለፍ ከተቋሙ ባንክ ሂሳብ ቁጥር በተለያየ ጊዜያት 11,447,304 ብር ወደ ራሳቸውና የተለያዩ አካላት ባንክ ሂሳብ በማስተላለፍ የማይገባ ጥቅም በማግኘት በማስገኘትና በዚሁ ልክ መንግስት ላይ ከፍተኛ ጉዳት እንዲደርስ ያደረጉ መሆናቸው በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ስልጣንን ያላግባብ መገልገል ከባድ የሙስና ወንጀል ተከሷል። አራተኛ ክስ በአንደኛ 2ኛና 4ኛ ተከሳሾች ላይ ብቻ የቀረበ ያለ ገቢ ደረሰኝ ገንዘብን በመቀበል ለሁሉም ሰልጣኞች ኦሪጂናል ሰርቲፊኬት በመስጠት ማዕከሉ ለሰጠው አገልግሎት ሊሰበሰብ የሚገባውን ገንዘብ ባለመሰብሰብና የተሰበሰበውንም በመመሪያው አግባብ በደረሰኝ ገቢ ያላደረጉ በመሆናቸው በዚህ ልክ በመንግስት ላይ ጉዳት ያደረሱ በመሆኑ ነው። የተቋሙ ኃላፊዎች ሰራተኞች ሆነው ሲሰሩ የአሰራር መመሪያውን በመተላለፍ ለተቋሙ ገቢ ሊደረግ የሚገባውን ገንዘብ ገቢ አለማድረግና ወጪ ሊሆን የማይገባውን ወጪ በማድረግ ወደ የተለያዩ አካላት ባንክ ሂሳብ በማስተላለፍ ጉዳት እንዲደርስ ያደረጉ በመሆናቸው በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ስልጣንን ያላግባብ መገልገል ከባድ የሙስና ወንጀል ተከሷል። በአንደኛ 2ኛ 4ኛ 5ኛ 7ኛ 12ኛ 20ኛ 21ኛ 22ኛ 23ኛ እና 24ኛ ተከሳሾች ላይ ብቻም የቀረበው አምስተኛ ክስ ደግሞ የተቋሙ ማኔጅመንት አባላት ሆነው ሲሰሩ የማይገባ ጥቅም ለራሳቸው ለማግኘት ወይም ለማስገኘትና በመንግስት ላይ ጉዳት ለማድረስ በማሰብ በአዲስ አበባ ከተማ አስተዳደር የፋይናንስና ኢኮኖሚ ልማት ቢሮ ወጪን ለመቀነስ የተዘጋጀ አፈጻጸም መመሪያ በመተላለፍ ለአካባቢው ማህበረሰብ እንዲሰጥ በመወሰን 80,000 ብር አንደኛ ተከሳሽ የግዢ ወጪ በማዘዝ አራተኛ ተከሳሽ የግዢ ወጪን በማረጋገጥና ማጽደቅ ሰባተኛ ተከሳሽ የግዢ ወጪ ሂሳብ በመስራት በግለሰቦች ሂሳብ ገቢ በማድረግ ለግል ጥቅም እንዲውል በመደረጉ እንደሆነም ተብራርቷል። ተከሳሾቹም በአጠቃላይ ከ15 ሚሊዮን ብር በላይ ገንዘብን ለግል ጥቅማቸው በማዋል ነው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ጉዳዮች ችሎት ክስ የተመሰረተባቸው። የለቡ ቅምጡ መንደራችን ሽያጭ ሊያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ብልሆች ቀድመው ገዝተው ብዙ አትርፈዋል። አሁንም አረፈደም። በመረጡት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ በመረጡት የወለል አማራጭ የቤት ባለቤት ይሁኑ። ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት 40% በ3 ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። ከ487,000 ብር ቅድመ ክፍያ ጀምሮ ለአጭር ጊዜ በሚቆየው ዋጋ ቅናሽ ተጠቅመው የዘመናዊ መንደራችን ባለቤት ለመሆን ፈጥነው ከታች ባለው ስልክ ይደውሉ። የዜናው ገጠም ተላልፈላችሁ ከመሃል ሚዲያ ነው። ሩጭን አልፋለሁ።
በደቡባዊ ህንድ በሲጋቺ ኢንዱስትሪዎች የኬሚካል ፋብሪካ ላይ በደረሰው ፍንዳታና የእሳት አደጋ 39 ሰዎች ህይወታቸው ማለፉ ተገለጸ። በደረሰው አደጋ 34 ሰዎች ቀላልና ከባድ ጉዳት ደርሶባቸው ወደ ሕክምና መወሰዳቸው ተጠቅሷል። የሀገሪቱ መንግስት ጉዳዩን ለማጣራት ተቋሙ የሚገኝበትን የትላንገና ግዛት ላይ ኮሚቴ መቋቋሙ ነው የተገለጸው። የትላንገና የእሳት አደጋ ምላሽ አገልግሎት ዳይሬክተር ጃቪ ናይራያና ራኦ ህንጻው ሙሉ በሙሉ እንደፈረሰ ፍርስራሹን በማጽዳት የነፍስ አድን ስራ እየተሰራ ነው ብሏል። የአካባቢ ፖሊስ አካላት አደጋው በተከሰተበት ወቅት ከ140 በላይ ሰዎች በፋብሪካ ውስጥ እየሰሩ እንደነበር ተናግሯል። የእሳት አደጋው መንስኤ እስካሁን በግልጽ አለመታወቁን የዘገበው ቢቢሲ ነው። የአውሮፓ ህብረት በአመቱ መጀመሪያ ላይ በሩሲያ ሚዲያዎች ላይ ማዕቀብ መጣሉን ተከትሎ ሩሲያ 15 የአውሮፓ ሚዲያዎች ላይ እገዳ መጣሉን አስታወቀች። የሩሲያ ውጭ ጉዳይ ሚኒስቴር በሰጠው መግለጫ በሩሲያ ፌዴሬሽን ግዛት ውስጥ የውሸት መረጃን በማሰራጨት ላይ የተሳተፉት 15 የህብረቱ አባላት ሀገራት ድረገጾች ላይ ገደብ ለመጣል መወሰኑን ገልጿል። እርምጃዎቹ የተወሰዱት 27 አባላት ያሉት ህብረቱ በ8 የሩሲያ ሚዲያዎች ላይ ለጣለው እገዳ አጸፋዊ ምላሽ መሆኑንም በመግለጫው ላይ ተካቷል። የአውሮፓ ህብረትና አባል ሀገራቱ ለውሳኔዎቹ ሙሉ በሙሉ ተጠያቂ ናቸው ያለው መግለጫው የአውሮፓ ህብረት በሩሲያ ሚዲያ ላይ የተጣለውን እገዳ ካነሳም ሩሲያ ውሳኔውን ድጋሚ ለማየት ፈቃደኛ መሆኗን ገልጿል። እስካሁን የትኞቹ የአውሮፓ ሚዲያዎች ላይ ማዕቀብ እንደተጣለባቸው ዝርዝር መረጃም አለመኖሩን የዘገበው አናዶል ነው። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለውጭ ሰብአዊ እርዳታ ተሰጥ የነበሩን የገንዘብ ድጋፍ መሰረዛቸውን በሚቀጥሉት 5 ዓመታት ተጨማሪ 14 ሚሊዮን ሰዎች ህይወት እንዲያልፍ ሊያደርግ እንደሚችል ዘላንሴት የተባለው ተቋም የህክምና ሪፖርት ጠቁሟል። ካለ እድሜያቸው ህይወታቸው ከሚያልፉት ውስጥ ሲሶ ያህል ህፃናት መሆናቸውን የጥናቱ ግኝት አሳይቷል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው መጋቢት የፕሬዝዳንት ትራምፕ አስተዳደር በአሜሪካ ዓለም አቀፍ ተራድኦ ድርጅት ወይም USAID የሚሰጡ 80% መርሃ ግብሮችን መሰረዙን ተናግሯል። ከጥናቱ ጸሐፊዎች መካከል አንዱ የሆኑት ዴቪድ ራስላ ለበርካታ ዝቅተኛና መካከለኛ ገቢ ላላቸው ሀገራት ውጤቱ ከዓለም አቀፍ ወረርሽኝ አሊያም ከግዙፍ ግጭት ጋር የሚነጻጸር ነው ብሏል። የረድኤት ድጋፍ ባለፉት 2 አስርት ዓመታት በተጋላጭ ህዝቦች ጤና ላይ የታየው እድገት በአፋጣኝ እንዲገታ ወይም ወደ ነበረበት እንዲመለስ አደጋ ደቅኗል ሲሉም በባርሴሎና ዓለም አቀፍ ጤና ኢንስቲትዩት ተመራማሪ ሆነት ዴቪድ ራስላ አክለው ተናግሯል። ሪፖርቱ የወጣው የዓለም መሪዎች በስፔን ሲቪል ከተማ በዚህ ሳምንት በመንግስታቱ ድርጅት የተመራና ከ10 ዓመታት በኋላ ግዙፍ ሆነው በጉባኤው ከማካሄዱ አስቀድሞ ነው ተብሏል። ከ133 ሀገራት የተገኘ መረጃን የተመለከተው የተመራማሪዎች ቡድን በግምታው እንደ አውሮፓውያን የዘመን ቀመር ከ2001 እስከ 2021 ድረስ በማደግ ላይ ባሉ ሀገራት የዩኤስአይድ ድጋፍ 91 ሚሊዮን ሰዎችን ከሞት የታደገ ነው። ተመራማሪዎቹ ከወራት በፊት በአሜሪካ መንግስት ይፋ የተደረገውን 83% ድጋፍ መቀነስ የሞት ምጣኔን ከፍ እንደሚያደርግም ግምታቸውን አስቀምጧል። በሚቀጥሉት 5 ዓመታት የእርዳታ መሰረዙ ህይወታቸውን መታደግ እየተቻለ 14 ሚሊዮን ሰዎች ወደ ሞት ያመራልም ብሏል። ይህ ሀዝ ከ5 ዓመት በታች የሆኑ 4.5 ሚሊዮን ህጻናትን ጨምሮ ሲሆን ይህ ማለት 700,000 ህጻናት በየዓመቱ ህይወታቸውን ያሳልፋል ማለት ነው። ከዚህ ቀደም በቢሊዮነር ኤለን መስክ ይመራ የነበረው የትራምፕ አስተዳደር ወጪ ቅነሳ መስሪያ ቤት የፌደራል ሰራተኞችን የመቀነስ ዓላማ የሰነቀ ነው። መስሪያ ቤቱ የሳይድ ለዘብተኛ መርሃ ግብሮችን ደግፏል በሚል ወቀሳም አቅርቧል። የዓለም ከፍተኛ የሰብአዊ ድጋፍ አቅራቢ ሆነችው አሜሪካ ከ60 በላይ የሚሆኑት ሀገራት በአመዛኙ በወኪሎች በኩል እርዳታ ሰጥታለች። የውጭ ጉዳይ ሚኒስትር ሩቢዮ በእርሳቸው መስሪያ ቤት ስር የበለጠ ውጤታማ ሆነው የሚተዳደሩ 1000 የሚሆኑ መርሃ ግብሮች እንደሚቀጥሉም ተናግሯል። የመንግስታት ድርጅት ሰራተኞች መሬት ላይ ያለው እውነትን እንዳልተሻሻለ ይናገራሉ። ባለፈው ሳምንት አንድ የመንግስታት ድርጅት ኃላፊ የአሜሪካ እርዳታ መሰረዙን ተከትሎ በኬንያ ስደተኞች ጣቢያ የምግብ ክፍፍል ወይም ራሽን በመቀነስ በመቶ ሺዎች የሚቆጠሩ ሰዎች እየተራቡ ነው ብሏል። በኬንያ ሰሜን ምዕራብ በሚገኘው ካኩማ ሆስፒታል ቢቢሲ በከፍተኛ የምግብ እጥረት የተጎዳች እና ቆዳዋ የተሸበሸበ ህፃን ተመልክቷል። በመጨረሻም ስፖርት የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ በዛሬው ዕለት ባካሄደው ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል።
በዚህም የሲዳማ ቡና ስፖርት ክለብ የታገዱ ተጫዋቾችን በማሰለፍ ያሸነፈው የኢትዮጵያ ዋንጫ በፎርፌ ተሸናፊ ሆኖ ዋንጫው ለወላይታ ዲቻ ተመላሽ እንዲያደርግና የወላይታ ዲቻ ስፖርት ክለብ የኮንፌዴሬሽን ዋንጫ የ2025-26 የውድድር ዘመን ተሳታፊ እንዲሆን ውሳኔ አሳልፏል። በተጨማሪም የኢትዮጵያ ፕሪሚየር ሊግ የፋይናንስ አስተዳደር መመሪያን በመተላለፍ የተወሰነባቸውን ውሳኔ መቻል ስፖርት ክለብ፣ ሐዋሳ ከተማ ስፖርት ክለብና ሲዳማ ቡና ስፖርት ክለቦች ከኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ውጪ ጉዳዩን ወደ መደበኛ ፍርድ ቤት በመውሰድ ክስ በመመስረትና ውሳኔውን በማሳገድ እግድ የተጣለባቸው ተጫዋቾች በ3 ክለቦች ተሰልፈው እንዲጫወቱ መደረጉን በመገምገም ውሳኔ ሰጥቷል። በዚህም 3ቱ ክለቦች የፍትህ አካላትን ውሳኔ በአስቸኳይ ተግባራዊ እንዲያደርጉና መሰለፍ የለባቸውን የታገዱ ተጫዋቾች ተጠቅመው የጫወቷቸው ጨዋታዎችን በሙሉ በፎርፌ ተሸናፊ እንዲሆኑና የተጣለባቸውን የገንዘብ ቅጣት በመክፈል ሪፖርት እንዲያደርጉ ወስኗል። ሌሎች 14 ክለቦች የፋይናንስ መመሪያውን ተከትለው ስለመስራታቸው ምርመራ እንዲደረግና ምርመራው እስከሚጠናቀቅ በፕሪሚየር ሊግ ክለቦች መካከል የሚከናወኑ የተጫዋቾች የዝውውር እንቅስቃሴ ታግዶ እንዲቆይ ተወስኗል። በ2018 የሊግ ውድድር በ2017 የፕሪሚየር ሊጉ ተሳታፊ የነበሩ 18 ክለቦችና ከከፍተኛ ሊግ ያደጉ 2 ቡድኖችን በማካተት በ20 ክለቦች መካከል እንዲካሄድና በውድድር ዓመቱ 4 ክለቦች ወደ ከፍተኛ ሊግ እንዲወርዱም ነው የተወሰነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ጋዜጦች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።